ሰላም ቤተሰቦቼ እንዴት ናችሁ? ይሄንን ዩቲዩብ ቻናል ሼር፣ ላይክ፣ ሰብስክራይብ ያላረጋችሁ ሰዎች በፍቅር ሰብስክራይብ እንድታደርጉ ተጋብዛችኋለሁ። ዛሬ እንድንነጋገርበት መፈልገው እንግዲህ በጠዋት ልናዳብራቸው የሚገባ ልምዶችን እንድንነጋገርበት ነው የምፈልገው ማለት ነው። 7 ልምዶች ጠቃሚ ናቸው ማለት ነው። እነዚህን 7 ልምዶች እንድትለማመዱትና እንድታዳብሩ ተጋብዛችኋለሁ። በመጀመሪያ ጠዋት በባዶ ሆድ ላይ ውሃ መጠጣት ይጠቅማል። በተለይ ለብ ያለ ውሃ ከሆነ ለብዙ ለጤና ጥቅም አለውና ጠዋት እንደተነሳን በባዶ ሆዳችን ለብ ያለ ውሃ እንድንጠጣ ምክር አለኝ ማለት ነው። ሌላው በተቻለ መጠን ከሞባይላችን መራቅ መቻል አለብን። ጠዋት እንደተነሳን ሞባይላችንን ከፍተን ማህበራዊ ሚዲያ ማየት ወይም ዜና መከታተል ብቻ አስፈላጊ አይደለም። አለዛ ቀናችሁን ሊረብሻችሁ ይችላል። ምክንያቱም በዛ በማህበራዊ ሚዲያ የሚያሳዝን ነገር ልታዩ ትችላላችሁ። የሚያናድን ነገር፣ የሚያበሳጭ ነገር ልታዩ ስለምትችሉ ቀናችሁን ተረብሻችሁ ላለመዋል ጠዋት ላይ ሞባይላችሁን ከማየት ማራቅ ያስፈልጋል ማለት ነው። ሶስተኛው ያው ቢያንስ ለ20 ደቂቃ የአካል ብቃት እንቅስቃሴ ማድረግ ይጠበቅባችኋል። ጠዋት ላይ ማለት ነው። ጠዋት ላይ ለ20 ደቂቃ መንቀሳቀስ እንቅስቃሴ ሰውነታችሁ ዝሎ ያደረውን እንዲነቃቃ ያደርጋል ማለት ነው። አራተኛው ቢያንስ እንዲሁ ለ20 ደቂቃ ደግሞ ማሰላሰል ያስፈልጋል። የተደረገላችሁን ነገር ማንነታችሁን፣ የእናንተ ማንነትን በቃ እያሰባችሁ ማሰላሰል፣ አምላክን ማሰብ፣ እግዚአብሔር ለእኛ ምንድን ያደረገልን፣ የተደረገልን ነገር ብቻ ጥሩ ነገሮችን ማየት ያስፈልጋል ማለት ነው። ያው አሁንም አምስተኛው ቢያንስ ለ20 ደቂቃ አንድ ነገር ማንበብ ወይም አንድ ሞራልን ከፍ የሚያደርግ ንግግር ማሰላሰል ማለት ነው። ስድስተኛ ቀኑን ሙሉ የሚደረጉ ነገሮችን በዝርዝር ማዘጋጀት። በዚሁ መሰረት የምንሰራው ጠዋት ተነስቼ ቢሮ ሄጄ ትምህርትም ከሆነ ትምህርት ላይ ሄጄ እንደዚህ አድርጌ የሚለውን ነገር ማየት ያስፈልጋል ማለት ነው። ሰባተኛ ይህን ካደረጉ በኋላ ደግሞ ገላውትን መታጠብ ነው እና በፍጥነት ራሶትን ወደሚሄዱበት ለመሄድ መዘጋጀት መቻል አለብን። አስደናቂ ቀን ለመጀመር ዝግጁ መሆን መቻል አለብንና እነዚህን ነገሮች ምክር በጠዋቱ ተግባራዊ አድርጋችሁ ቀናችሁን ብሩህ እንድታረጉ ጋብዛችኋለሁ። አሁንም በድጋሚ ይህንን ቻናል ሰብስክራይብ እንድታረጉት እጋብዛችኋለሁ ቤተሰቦች።